አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩሱፍ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው አራት ክፍል ቤት መሰረቱን ለመውጣት ምን ያክል ብር ይጨርሳል የሚለውን ሰፋ ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። እንግዲህ ብዙዎቻችሁ ብሎኬት ቤት ለመስራት በጣም ከባድ መስሎ ለሚታያችሁ ቤተሰቦች ይሄ ቪዲዮ በጣም ያስተምራችኋል። በተለይ ደግሞ ስደት ላይ ለምትኖሩ ቤተሰቦች፣ ስደት ላይ ላላችሁ ቤተሰቦች ብሎኬት ቤት መስራት እየፈለጋችሁ እንጨት ቤት በቤት ሰብ አይነት ፍላጎት ወደ እንጨት ቤት የምትገቡ እህት ወንድሞች ያላችሁና ለእናንተ ደግሞ በጣም ለማስረዳትም ሆነ ወደ ስራ ለመግባት ይጠቅማችኋል ብዬ አስባለሁ ማለት ነው። እንግዲህ ዛሬ የምሰራላችሁ ምንድነው አራት ክፍል ቤት መሰረቱን ለመውጣት ምን ያክል ብር ይጨርሳል የሚለው ነው ማብራራላችሁ ማለት ነው። እንግዲህ ብሎኬት ቤት ለመስራት በጣም አብዛኛውን ወጪ የሚወስደው በጣም ብዙ ወጪ የሚያስወጣን መሰረት ላይ ነው። ከዛ በኋላ ያለው ወጪ በጣም ቀለል ያለ ነው ማለት ነው። እንደዚህ የሚካበድ ወጪ የለውም ማለት ነው። እንግዲህ አራት ክፍል ቤት ስላችሁ ምንድነው አራት ክፍል ቤት የሰራውላችሁ በጣም በትልቁ የሆነ ቤት ብትሰሩ አራት ክፍል በትልቁ የሆነ ቤት ብትሰሩ ብዬ ነው ያሰብኩላችሁ ማለት ነው። ኤል ሼፕ የምንሰራ ከሆነ 12 በ9 የሆነ ቤት ማለት ነው። 12 በ9 ማለት ከአንድ በኩል እንደዚህ 12 ሜትር ከአንድ በኩል ደግሞ 9 ሜትር የሆነ አራት ክፍል ቤት ብትሰሩ ምን ያክል ብር መሰረቱን ለመውጣት ምን ያክል ብር ይፈጅብናል፣ ምን ማቴሪያሎችስ ያስፈልጉናል የሚለውን ጠቅለል ያለ ማብራሪያ የምሰጣችሁ ሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። 12 በ9 የሆነ ቤት በጣም ትልቅና በጣም ሰፋፊ የሆነ ክላስ የሚወጣው ነው ማለት ነው። መሰረት ለመውጣት ማለት ልክ እንደዚህ እንደምታዩት እንደነዚህ አይነት ቤቶች ማለት ነው። መሰረቱን ለመውጣት የምንለው እንግዲህ እንደዚህ የምታዩት አሁን ይሄ ቤት ኤል ሼፕ ቤት ነው። እንደዚህ ኤል ሼፕ ቤት ውሃ ልክ ዙረን ገረገንቴ ሞልተን እንደገና አርማታ አድርገን ከዛም በመቀጠል ደግሞ የሚቆመው ኮለን የሚቆመው ብረት ገዝተን ምን ያክል ብር ይወስዳል የሚለውን የምነግራችሁ ይሆናል ማለት ነው። ይሄንን ማሳያችሁ ቤት ሰርታችሁ ለማታውቁ ወይም ደግሞ ለቤት ሰሪዎች አዲስ ስለምትሆኑ መሰረት ወይም አርማታ እስከ አርማታ ድረስ የሚባለውን ስለምታውቁት እንዲታውቁት ነው ማለት ነው። እንግዲህ በመጀመሪያ የሚያስፈልገን ማቴሪያሎች ምንድነው? ድንጋይ ነው የሚያስፈልገን። ድንጋይ ሁለት ቢያጆ ያስፈልገናል። ሁለት ቢያጆ ድንጋይ ማለት ነው። እዚህ ጋር ልብ ማለት ያለባችሁ ምንድነው የምነግራችሁን የዕቃ ዝርዝር እያያዛችሁ አካባቢያችሁ ላይ የሚሸጠውን የዋጋ ተመን የጠይቃችሁ ብታባዙት በጣም ጥሩ ነው ለእናንተ የሚሆነው ማለት ነው። ድንጋይ ምን ያክል እንደሆነ፣ አሸዋ ምን ያክል እንደሆነ፣ ሲሚንቶ ምን ያክል እንደሆነ፣ ብረት ምን ያክል እንደሆነ የምነግራችሁን በዝርዝር እያያዛችሁ አካባቢያችሁ ላይ በሚሸጠው ዋጋ እያባዛችሁ ማግኘት ትችላላችሁ ማለት ነው። እና ድንጋይ የግንባታ ድንጋይ የሚያስፈልገን ሁለት ቢያጆ ነው። ሁለት ቢያጆ ድንጋይ እንግዲህ በ38000 ብር እናባዛለን። ይሄ 38000 የሚሸጥበት የድንጋይ ቢያጆ ኮምቦልቻ፣ ኬሚሴ እንዲሁም ደሴ አካባቢ ላይ ይሸጣሉ እነዚህ ድንጋዮች ማለት ነው። ድንጋይ ሁለት ቢያጆ በ38000 ስንገዛ 76000 ብር ወጪ እናደርጋለን ለድንጋይ ለግንባታ ማለት ነው። ከዛ የኮረት ድንጋይ ያለ ኮረት የምናደርገው ማለት ነው። ገረገንቲ ከሞላን በኋላ እንደዚህ እንደምታዩት ሃርድ ኮር የምናደርገውና ከዛን ደግሞ ከብሎክ ከምንገነባው የድንጋይ ግንባታው እንደዚህ በሁለት ስለሆነ የሚገነባው በዚህም ስንገነባ መሀል ላይ የሚቆረጠው ደቃቅ ድንጋይ ስለሆነ የሚሆነው ለሱ ለኮረት ድንጋይ ሁለት ቢያጆ እንጠቀማለን። የኮረት ድንጋይ 25000 ብር ነው። ሁለት ቢያጆ ድንጋይ በ22000 የኮረት ስናባዛ 50000 ብር እንገዛለን ማለት ነው። እንግዲህ ድንጋይ ለመግዛት ወደ 126000 ብር ወጪ እናደርጋለን ማለት ነው። የኮረት ድንጋይም የግንባታ ድንጋይም አድርገን ወደ 126000 ብር ወጪ እናደርጋለን ማለት ነው። ከዛ በመቀጠል የምንገዛው አሸዋ ነው። አሸዋ በሲኖ አንድነት ገዛለን። አሸዋ ማለት ነው አንድ ቢያጆ ያስፈልገናል። አንድ ሲባዛ አንዱ ቢያጆ አሸዋ 48000 ብር ነው። 48000 ብር አሸዋ እንገዛለን ማለት ነው። ከዛ ገረገንቲ ነው ውስጥ ላይ የምናስገባው። ውሃ ልኩን ካሰርን በኋላ ገረገንቲ እናስገባለን። ገረገንቲ እንግዲህ አራት ቢያጆ እንደ ኮርሳችን ወር ላይ አራት ኮርስ ካደረግነው እንደ ኮርሳችን ሊወሰን ይችላል። ከአራት ቢያጆ እስከ 5 ቢያጆ ሊወስድባቸው ይችላል። አራት ቢያጆ ገረገንቲ እንጠቀማለን። ገረገንቲ እንግዲህ አንድ ቢያጆ ገረገንቲ እስከ 15 እስከ 16000 ብር ነው። በ16000 ብር ይጀላችኋለሁ እኔ አራት ሲባዛ በ16000 64000 ብር ገረገንቲ እንገዛለን ማለት ነው። ከዛ በመቀጠል የምንገዛው ጠጠር እንገዛለን። እነዚህ ደቃቅ አርማታ የምናቦካበት ጠጠር እናገዛለን። ጠጠር እንግዲህ 6 ሜትር ኩብ እንጠቀማለን። 6 ሜትር ኩብ እንግዲህ 1 ሜትር ኩብ የሚሸጠው 3750 ብር ነው። ከነ ትራንስፖርቱ አንጥቶ 6 ሲባዛ በ3750 ብር 22500 ብር ጠጠር እንገዛለን ማለት ነው። አርማታ የምናደርግበት ጠጠር
ከዛን ብረት ነው የምንገዛው። ብረት ማለት እንግዲህ ፌሮ ማለት ነው። ፌሮ የምታዩት ይሄንን ብረት እንገዛለን። ብረት እንግዲህ ስትጠቀሙ ቤታችሁ ላይ ባለ 8 ባለ 10 እንዲሁም ባለ 12 የሚባሉ እንትኖች አሉ፣ ፌሮዎች አሉ። እኔ በአጠቃላይ ባለ 10 ነው ያስኩላችሁ። ግሪንዲሙንም የኮለኑንም ባለ 10 ብረት ተጠቀሙ ብዬ በጣም ጥድት ባለ አይነት ስራ አሰራር ብትሰሩት ብዬ በ46 ይዤላችኋል። ባለ 10 ብረት ማለት ነው። እንግዲህ ብረት ባለ 10ን ቤርጋ ባለ 10ን 46 ቤርጋ እንጠቀማለን። አርማታ ለመውጣት ዲሙንና ኮለኑን የምናቆሙበት ብረት 46 ቤርጋ እንገዛለን። 46 ሲባዛ በ1800 ብር ባለ 10 ብረት 1800 ብር ነው። 46 ሲባዛ በ1800 ስናደርገው 82800 ብር ብረት እንገዛለን ማለት ነው። ከዛ በመቀጠል የምንገዛው እስታፋ ነው። ብረቱን እንግዲህ 4 ማዕዘን ሆኖ ብረቱን የሚይዝልን እስታፋ ወይም ባለ 6 እንለዋለን። እስታፋ 80 ኪሎ እንገዛለን። 80 ሲባዛ በ300 ብር ኪሎ 300 ብር ነው እሱ። 80 ሲባዛ በ300 24000 ብር እንገዛለን ማለት ነው። ከዛ በመቀጠል ሽቦ ነው የምንገዛው፣ ቀጫጭኗ ሽቦ። ይሄንን ስታፋውን የምናስርበት ቀጫጭኗ ሽቦ እሷን እንጠቀማለን። ሽቦውንና ስታፋውንና ይሄንን ፌሮውን የምናስርበት ማለት ነው። 2 ኪሎ ሽቦ እንጠቀማለን። ሽቦ 300 ብር ነው። 1 ኪሎ 600 ብር እንገዛለን ማለት ነው። ከዛ በመቀጠል ሲሚንቶ እንገዛለን። ሲሚንቶ 35 ኩንታል እንጠቀማለን። ሲሚንቶ አሁን ያለበት የገበያ ዋጋ ቆቦ አካባቢ ላይ 2700 ብር ነው። እንደዚህ ኮምቦልቻ ኬምሲ ሃርቡድ ደሴ አካባቢ ላይ ደግሞ 2600 ብር ነው። 35 ሲባዛ በ2600 91,000 ብር ሲሚንቶ እንገዛለን ማለት ነው። 35 ኩንታል በ2600 ስናባዛ 91,000 ብር ይመጣልናል። ከዛ ጣውላ እንገዛለን። ጣውላ ዙሪያውን የምናፍንበት ጣውላ እንገዛለን። ከ10 እስከ 15 ጣውላ እንገዛለን። ጣውላ ማለት ነው። ምንከራይ ከሆነ በኪራይ መስራት ትችላላችሁ። 15 ሲባዛ በ1300 ብር ትገዛላችሁ። አንድ ጣውላ 1300 ብር ነው። 15 ሲባዛ በ1300 ስናደርገው 19500 ብር ጣውላ እንገዛለን ማለት ነው። 4 ክፍል ለሚሆን ኤል ሼፕ ለሆነ ለብሎኬት ቤት መሰረቱን ለመውጣት የምንገዛቸው የዕቃ ዝርዝሮች እነዚህ ናቸው። ከዚህ ውጭ ያለብን ወጪ ምንድን ነው? እቃውን ከህንፃ መሳሪያ ገዝተን ወደ ቤታችን የምናደርስበት የትራንስፖርት ማጓጓዣ እና የወዛደር ነው ያለብን ማለት ነው። እዚህ ላይ እንግዲህ የጥቃቅን ወጪ ብዬ ይዤላችኋለሁ። ጥቃቅን ወጪ ያልኩት ምንድን ነው? በተለይ በወኪል የምታሰሩ ቤተሰቦች ታሳቢ እንዲታደርጉት ነው። እዚህ ያለ ወኪል ወይም ደግሞ የሚያሰራ ቤቱን የሚያሰራው ሰው አንዳንድ ወጪ ስለሚያስፈልገው ለትራንስፖርት ሲሄድ ሲመጣ እንዲሁም የምሳ ምናምን አንዳንድ ነገሮች የካርድ ምናምን ያስፈልጋልና ለጥቃቅን ወጪ ብዬ 50,000 ብር ይዤላችኋለሁ ማለት ነው። እንግዲህ እዚህ ላይ ሚስማሮች እንገዛለን። እንደዚህ እንጨት ምናምን ትናንሾች እንጨቶች 10 ወይም 15 20 30 የሚሆኑ እንጨቶች ስለገዛ እስከዛው ላይ አካተው ይዛሉ። እስከ ወዛደሩ ምናምን አድርጎ 50,000 ብር ለጥቃቅኖች ይዤላችኋለሁ ማለት ነው። እንግዲህ እነዚህ ሁሉ በአጠቃላይ ገዝተን ሙሉ ለሙሉ ዕቃ ግዥ በአጠቃላይ ገዝተን ምን ያክል ብር ይሆናል? እስከ ጥቃቅኖቹ 50,000 ብሩ ምን ያክል እናወጣለን? 524,900 ብር ዕቃ እንገዛለን ማለት ነው። ይህንን ቤት ለመስራት 12 በ9 የሆነ ኤል ሼፕ ክፍል ለመስራት ኤል ሼፕ 4 ክፍል ቤት ለመስራት ዕቃዎችን ለመግዛት 524,900 ብር ዕቃ እንገዛለን ማለት ነው። ከዛን ውጭ ያለብን ከዚህ እንግዲህ ዕቃውን ይህንን ያክል ከገዛን ምንድን ያለብን ሙያተኛ የሚሰራ የሙያተኛ የእጅ ወጪ ነው የሚኖርብን ማለት ነው። እንግዲህ ቦታችን እንደ ቦታችን አቀማመጥ ሊወስን ይችላል። ቦታ ድልደላ ካለ የቦታ ድልደላ አላስኩላችሁም። ያው ደህና ቢሆን ሜዳ የሆነ ቤት ከሆነ የመቀየሻ 5,000 እስከ 10,000 ብር ለማስቀየሻ ልትከፍሉ ትችላላችሁ፣ ለመሀንዲስ ማለት ነው። ከዛም በመቀጠል ለግንባታ ግንበኛ ለሚሰራው የምትከፍሉት እንግዲህ ውሃ ልክ ይባላል። ለዚህ ግንባታው ዙሪያውን የሚዞረው ይህንን 12 በ9 የሆነ ቤት ወደ ሜትር ኩብ ስንቀይረው ግንባታ እንግዲህ በሜትር ኩብ ነው የሚሰራው። ወደ ሜትር ኩብ ስንቀይረው 32 ሜትር ኩብ ይሆናል ማለት ነው። እንግዲህ 1 ሜትር ኩብ የሚገነባው 1500 ብር ነው። 32 ሜትር ኩብ ከሆነልን 1500 ሲባዛ በ32 48,000 ብር ውሃ ልኩን ለማሰር እንከፍላለን ማለት ነው። ለዚህ ዙሪያውን ውሃ ልኩን ለማሰር 48,000 ብር ለግንበኛ እንከፍላለን። ከዛ በመቀጠል ምንድን አለብን? ይህን ካሰር በኋላ ገረገንቲ እናስገባለን። ገረገንቲ የገዛ ነው። ገረገንቲ የምናስገባበት እንግዲህ የወዛደር ከ3,000 እስከ 5,000 ብር ድረስ አለ። ራቅ ብሎ ከተደፋ 5,000 ብር ይሆናል። ቀረብ ብሎ ከተደፋ ደግሞ 2,000 ይሆናል፣ 3,000 ይሆናል። እንደ ቦታው ማለት ነው። ራቅ ብላችሁ ብታስደፉ
ትርፉ ቦታቸው ባይመች ብዬ በ5000 ብር ይዤላችኋለሁ። 4 ሲባዛ በ5000 20,000 ብር ገረገንቲ ለሚያስገባ ሰው እንከፍላለን። ከዛ በመቀጠል ፌሮውን የሚያክፍልን እየቆራረጠ ለኮለንም እንደዚህም ደግሞ ለግሪንድም የሚያደርግልን ለፌሮዬ የሚከፍለው ብር አለ። ለፌሮዬ ደግሞ ከ15,000 እስከ 20,000 ብር ድረስ እንከፍላለን ለፌሮዬ። ከዛ በመቀጠል አርማታ ነው ያለብን ከላይ የምናደርገውን ሙሉ ለሙሉ ገረገንቲ ካደረግን ፌሮዬ ካደረግን ዋልክ ካሰርን በኋላ ሃርድኮር ሞልተን አርማታ የምናደርግ ይሆናል ማለት ነው። አርማታ እንግዲህ ስናደርግ ይህንን 9 በ12 የሆነ ቤት ምን ያክል ካሬ ይሆናል? በኤል ሼፕ ከሆነ 82 ካሬ ይሆናል ማለት ነው። እንግዲህ 82 ካሬ ከሆነ አርማታ ደግሞ በካሬ የሚሰራው ከ600 እስከ 700 ብር ድረስ ነው የሚሰራው ማለት ነው። 82 ሲባዛ በ700 ብር ስናባዛ 57400 ብር ለአርማታ እንከፍላለን ማለት ነው። እንግዲህ የሙያተኛ የማስቀየሻ 5000 ብር ከከፈልን ውሃ ልክ የሚያዞርልን ደግሞ 48000 ብር ከከፈልን ገረገንቲ ለሚያስገባልን 20,000 ብር እንከፍላለን። ለፌሮዬ ደግሞ 20,000 ብር እንከፍላለን። ከዛ አርማታ ለሚያደርገው ደግሞ 57400 ብር እንከፍላለን ማለት ነው። በአጠቃላይ የሙያተኛው ሲደመር እስከ መቀየሻው ምናምን አድርጎ ሲደመር 150,400 ብር ለሙያተኛ ወጪ እናደርጋለን ማለት ነው። ምን ድረስ ከዚህ እስከምታዩት እስከ መሰረቱ ድረስ አርማታ ሞልተን ኮለኑን እንደዚህ ፌሮዬ እስከሚቆም ድረስ ለሙያተኛ 150,400 ብር ወጪ እናደርጋለን ማለት ነው። ከዛ ሌላ ምንድነው ያለብን? እቃ የገዛንበት 524,900 ብር እቃ የገዛንበት አለ ማለት ነው። እቃ የገዛንበትና የሙያተኛውን መደመር ነው ያለብን። እቃ የገዛንበት 524,900 ብር ሲደመር 150,400 ብር 675,300 ብር ወጪ እናደርጋለን ማለት ነው። እንግዲህ ይሄ 4 ክፍል የሆነ ቤት 12 በ9 የሆነ 4 ክፍል የሆነ ቤት በብሎኬት ቤት መሰረቱን ለመውጣት በአጠቃላይ ሙሉ ወጪ የሚያስፈልገን ምንድነው? 675,300 ብር ያስፈልገናል ማለት ነው። እንግዲህ ከባድ የሚመስላቸው ቤተሰቦች ወጪው ይሄን ይመስላል። 675,300 ብር ከያዛቸው 4 ክፍል ቤት መሰረቱን መውጣት ትችላላችሁ ማለት ነው። እንግዲህ 4 ክፍል ቤት 10 በ9 የሆነም 4 ክፍል ሊሆናችሁ ይችላል። 10 በ8 የሆነ 4 ክፍል ሊሆናችሁ ይችላል ማለት ነው። እኔ በጣም በሰፊው ሰፋፊ የሆነ ክላስ ብትሰሩ ብዬ ነው ያዝኩላችሁ። ይሄንን 12 በ9 ብዬ ያዝኩላችሁ ማለት ነው። ይሄን እንደዚህ ያደረጉት ለምንድን ነው? ብዙዎቻችሁ በጣም ብሎኬት ቤት መስራት ከባድ ስለሚመስላችሁ ቀላል እንደሆነ እንድትማሩበት ስለፈለኩ ነው እንደዚህ አድርጌ ያዝኩላችሁ ማለት ነው። እና እንግዲህ ከዛሬ ቪዲዮ የምትማሩት ምንድነው? ብሎኬት ቤት መስራት በጣም ከባድ መስሏችሁ እንጨት ቤት እየሰራችሁ ወጫችሁን ለምታበዙ ቤተሰቦች እንግዲህ ብሎኬት ቤት መሰረቱን ብሎኬት ቤት ሲሰራ መጀመሪያ ላይ ወጪ ያስወጣል። ከዛ ወደ ቀጣይ ደግሞ ወጪ እየቀለለ ይሄዳል ማለት ነው። እንጨት ቤት ሲሰራ ደግሞ መጀመሪያ ላይ ወጪው ቀላል ይመስላችኋል። ምን ስለምታስቡ ቆርቆሮና እንጨቱን ብቻ ስለምታስቡ መጀመሪያ ላይ ያለው ወጪ ቀላል ይመስላችኋል ማለት ነው። ብሎኬት ቤት ደግሞ መሰረት ላይ ብዙ ነገር መሰረት ላይ ስለምንጠቀም ብረቱን ምኑን መሰረት ላይ ስለምንገዛ መጀመሪያ ብዙዎች ስለምናወጣ በጣም ከባድ መስሎ ይታያችኋል ማለት ነው። እና ብሎኬት ቤት እንደዚህ ያን ያክል ወጪ እንደማያስወጣ በቀላል ብር መስራት እንደምትችሉ ያስተምራችኋል ማለት ነው። በነገራችን ላይ እንጨት ቤትን አሁን ለማቆም እንግዲህ ይሄን 4 ክፍል ቤት እንጨት ቤት ለማቆም 500,000 ብር እየጨረሰ ይገኛል። ከዛ 500,000 ብር ከጨረስን በኋላ ምን እናደርጋለን? ዋልክ እናስራለን፣ ገረገንቲ እናደርጋለን። ከዛ አርማታ አለብን ማለት ነው። እንጨት ቤቱ ራሱ ወደ 700,000 ብር ይገባል ወጪው ማለት ነው። አሁን ባለበት ሁኔታ ላይ እንጨት ቤትና ብሎኬት ቤትን በወጪ ደረጃ ማነጣጠር እንጨት ቤቱ ወጪ ይበልጣል እንጂ አይቀንስም ማለት ነው። እንደውም እንጨት ቤቱ ብሎኬት ቤቱ በወጪ ደረጃ ብሎኬት ቤቱ ይቀላል ማለት ነው። እና ብዙዎቻችሁ እንግዲህ ቪዲዮውን አዳምጣችሁ በጣም ከባድ ነው አንተ ደግሞ ቀላል ነው ትለናለህ፣ እንዴት ነው መስራት የምንችለው ምናምን ብላችሁ ለምትሉ ወጪው ይሄን ይመስላል። ከዚህ አንዲትም ነገር ሊጨምር አይችልም ወጪው። በዚህ ስታንዳርድ ልክ እያዛችሁ እቃዎችን ዝርዝራችሁ በየቦታችሁ እያባዛችሁ በሚሸጠው በአካባቢያችሁ ላይ የሚሸጠውን ዋጋ እያጠናችሁ መስራት ትችላላችሁ ማለት ነው። እና የምላችሁ ምንድነው ውድና የተከበራችሁ የቻናላችን ቤተሰቦች ቤት ለምትሰሩ ቤተሰቦች እንጨት ቤት ከመስራት ብሎኬት ቤት ብትሰሩ በጣም የተሻለ ነው፣ በጣም አሪፍ ነው ማለት ነው። በቀጣይ ቪዲዮ ደግሞ ቪዲዮ እንዳይረዝምባችሁ ሙሉ ለሙሉ ለማጠናቀቅ ከአርማታ በላይ ምን ያክል ይጨርሳል የሚለውን ጠቅላላ ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። ብሎኬት ቤት ማለት እንግዲህ የዘላለም የሆነ ቤት ነው። እንጨት ቤት ደግሞ የወደቀ እንደዚህ 2 ዓመት 3 ዓመት ሳይቆይ እየወደቀ እያሸገረ እያየ ነው። በጣም ብዙ ጊዜ ሰራ እንጨት ቤት ለሚሰሩ ወንድሞች በጣም አምናለሁ። ወጪው በጣም ብዙ ስለሆነ
ያም ደግሞ ሰርተው አይደሰቱበት። እንደዚሁም በቃ ከሆነ ጊዜ በኋላ እንጨቱ እየበሰበሰ ምናምን የወደቀ በጣም ኪሳራ ላይ የወደቁ ስናያቸው በጣም ያሳዝኑናል፣ ብዙ እህቶችና ብዙ ወንድሞች ማለት ነው። እና ከዚህ አንጻር ደግሞ ሁላችሁም ስለ ቤት አሰራር ሁኔታዎች ወጪውንም እንደዚህ ምን ያክል ያስወጣል፣ ምን እንዴት ነው ከባድነቱ፣ ምኑ ነው የሚከብደው፣ ምኑ ነው ቀላሉ ምናምን የሚለውን ዘርዘር ያለ እውቀት ይዛችሁ ወደ ቤት ስራ እንድትገቡ ይረዳችኋል ማለት ነው የዛሬ ቪዲዮ። በተለይ ደግሞ እንደዚህ ውጭ ሀገር ስደት ላይ ለምትኖሩ ስለ ቤት አሰራር የማታውቁ ቤተሰቦች በጣም ያስተምራችኋል ብዬ አስባለሁ። ቪዲዮ እናንተ ሰምታችሁ እናንተ ጋር እንዲቆይ ያታድርጉ፣ ለሌሎች እህት ወንድሞች ተደራሽ እንዲሆን ሼር አድርጉላቸው ማለት ነው። እና ቤታቸውን እንግዲህ ጥድት አድርጋችሁና ፍቅት አድርጋችሁ ማሰራት ከፈለጋችሁ ደግሞ ይሄ ቻናል ወሎ የትኛውም አካባቢ ላይ የተንቀሳቀስኩ እሰራለሁ። በብሎኬት ቤትም ሆነ በእንጨት ቤት ማሰራት ለምትፈልጉ እየደወላችሁ አናግሩኝ። ጥድት አድርገን አማናውን ወስደን ለራሳችን አድርገን ሰርተን እናስረክባችኋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።